ታናሽዬ እኔ ልሙትሎት እርሶ ላይ ብቻ ሳይሆን እኛም ላይ ተጸዳድተው ቀዝነዋል። አሁን መጸዳዳት ከጨረሱ በኋላ ወደ ሳክስ ገብተዋል ማለት ነው። ጋሽ አሸብርዬ ምን አሉ? የውሸት ተስፋ ይገላል፣ ግልጽ ስንብት ያጠነክራል። እስኪ ሙች በለኝ። አንዳንድ ጊዜ እኮ ያለ ፕሮግራሜ ነው አንተ ብታስቀኝ ማለት ነው። እኔ የምለው ጋሽ አሸብርዬ እንዶ ማን ሞት ከአንተ የበለጠ ውሸታም አለ በዚህ ሶሻል ሚዲያ ላይ? እንዳንተ ውሸታም ወገቡን የታጠቀ ውሸታም አለ? ማን ነው ውሸታም? አሁን ሩታ ውሸታም ልታስብላት ነው? ከአንተ የበለጠ ውሸታም የለም። ውሸታም፣ ዝሙት አስተማሪ እንዱ ማን ይሙት ያንተ ውሸት እኮ እናቴ አይነት በጨው አጥበህ እኮ ነው ውሸትህን የምትክደው ማለት ነው። ጭራሽ ስለ ውሸት ሳክስ ልሰክሰን ትመጣለህ። ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከእኔ ጋር ሆኖ ጋሽ አሸብር እንግዲህ ዛሬ ሰክሶናል ማለት ነው። ውሸት ይገላል አላለም እና ገለህናል እኮ 2 ዓመት ከምናምን እኮ በውሸት ገለህናል። ዛሬማ በደንብ አድርጌ ልክ ነው ምነግርህ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ውዶችዬ እንዴት ናችሁ? ደህና ናችሁ? እኔ ያለው አልሐምዱሊላህ በጣም ደህና ነኝ። እንግዲህ ተመልሼ መጥቻለሁ ማለት ነው። ተመልሼ ስመጣ በባዶ አይደለም። የሳክሳሙ የዚህ ውሸታሙ የጋሽ አሸብር ውሸትና ቅንብር ነው ይዤ የመጣው። ምን ቅንብር? ያረ ቀለማ ቀስ አንቺም እንደሱ ልትዋሽ ነው? አልዋሽም። በህግ አምላክ የእሱ ውሸት አጋልጻለሁ እንጂ አልዋሽም። እና በኢንስተግራም ስቶሪ ላይ ውሸት ይገላል፣ ግልጽ ስንብት ያጠነክራል ብሎ መጣ ማለት ነው። እስኪ ሙች በለኛ አብርሃም፣ እስኪ ሙች በለኛ አሸብርዬ። እውነትህን ነው። እንዱ ማን ይሙት ሶሻል ሚዲያው በውሸትና በዝሙት ያጥለቀለቅ ሪከርዱን የሰበርክ አንተ አይደለህም? 2 ዓመት ከምናምን በውሸት አዎ፣ የተወሰነ ጊዜ ጥሩ ነገር ሰርተሃል። መቼም ቢሆን መቼም የማንክደው ነገር ማለት ነው። ነገር ግን ከዚህ ከ2 ዓመት በፊት ነው በኋላ ድፍን 2 ዓመት በሙሉ በውሸት አይደለም ሪከርድ የሰበርከው ማለት ነው። በውሸት ማለት ነው። እምቢ ብትልም ብታሰናብትህም እኮ ሩታ አይፈረድባትም። ምክንያቱም አንተ የዝሙት አስተማሪ እኮ ነህ። የዝሙት አስተማሪ 1 ቁጥር፣ የውሸት ባንኮኒ 1 ቁጥር እኮ ነህ። ሩታ እኮ ይቅርብ፣ መለጣጠፍ ይቅርብህ። ወደ ራስህ ተመለስ። አንተ ራስህ ሆነ ሶሻል ሚዲያ ላይ ስራ ስትልህ እኮ እኔ ሶሻል ሚዲያ እንዲህ ነኝ፣ ማንም ከዚህ ስራ ሊያሰቅቀኝ አይችልም አይደለም ያልከው። ለዛ እኮ ነው ለእሷ ብቻ ለግሏ ብቻ ልትሆን ስለማትችል ከዚህም ከዛም ሴት ስለምትለጣጠፍ እኮ ነው እምቢ ያለችህ ማለት ነው። ውሸት ይገላል አላልከም? እምቢ ብላ የዋሸች እሷ ናት እንዴ? እሷማ ምንም የዋሸች ነገር የለም። እንደው ውሸት ያስተማርካት አንተ ራስህ ነህ። ውሸት ያስተማርካት ማለት ነው። የውሸት ካራክተር እየሰጣት እየሰለቻትም ለአንተ ክብር እያለች ትሰራ ነበረ። ክብሯን ዝቅ እያደረገች ማለት ነው። አንተ እንዳንተማ እውነቴን ነው የምልህ በዩቲዩብ ሰፈር በየትኛው ሶሻል ሚዲያ እንዳንተ ውሸታም ወገቡ የታጠቀ አይኑን በጨው ያጠበ ውሸታም እንዳንተ ማንም የለም። እንዲህ ስንት ጨዋ ዩቲዩበሮች፣ ስንት ጨዋ የሆኑ ዩቲዩበሮች እኮ ነው ያንተ አይዲያ ይዘው ዛሬ እየተዝረከረኩ የሚገኙት። አራስ ሚስቱን እቤት ቁጭ አድርጎ ከሌላ ሴት ጋር የሚጨማለቀው ማለት ነው። ስንቱን ጨዋዎች ማለት ነው። አንተ እኮ ነህ ውሸት ያስተማርካቸው። ሚስቶቻቸው አራስነት ራሱ መቀመጥ ራሱ አቅቷቸው ሲያጃጅሏቸው የሚውሉት ማለት ነው። አንተ ውሸታም፣ ስለ ውሸት ሳክስ ልትሰክሰን ትመጣለህ። ውሸት ይገላል አላለም? እና መግደሉን ካወቅ ለምን ትዋሻለህ? ለምንድን ነው የምትዋሸው? እውነት